ሌሎችም አመለካከት አለኝ እንደ ሴት ልጅ ምቆምላት ነገር አለ ግን ወንድ ነው ተብሎ በመታረጉት ነገር አይደረግም በቃ አንድ ሰው ለሪሌሽንሺፑ ራሱ ነው ተጠያቂ ጋይስ በፍቅር ውስጥ እኮ ብዙ ነገር አለ ምን የተጋደሉ ምትናጋለን ብዙ ነገር አለ ሰክሬት ደውል ይችላል በጥፋት ተደበደበ ማበረታታት የለብንም ተደረገ ይችላል አንድ ጊዜ እሱ ማበረታታት አይደለም ማበረታታት የለበትም መወገድ አለበት ድጋሚ አንድ ጊዜ እንደዚህ ምንቆምላት ነገር አለ እኔ እንደውም በሴቷ ሳይድ ነኝ ግን ፌር እንሁን አንዳንድ ሰዎች ስትነጋገሩ አፋችሁን እዩ ወደ ብሄር ተቀይሩታላችሁ ምንም ወደ ብሄር አይቀየርም እሱ አንደኛ ብሄርተኛ አይደለችም ፖለቲካ ማንም ሰው ከክፍለ ሀገር መጥቶ አዲስ አበባ ያጋል ይኖራል ይሰራል ማሜ ሚዩት ላርግሽ ጆን ስለመጣ እንስማውና ሐሳባችሁን እናንተ ተቀጥ ይቅርታ ሁለታችሁም እሱን ሐሳቡን እንስማው የተጠየቀው ጥያቄ አለ አይ የተደወለበት ከእስር ቤት ከወጣ አዶናይ እስር ቤት እያለ አዶናይ ጋር ነው ያለች እሱ በዚህን አጋጣሚ ይሄ ላከልኝ ቪዲዮ እሱም በፔጁ ላይ አስቀምጦታል ራሱን ባልተቤቱ ስለመጣ እዚህ ጋር እስከ ሰዓቱ እስከ ሁሉ ነገር መቼ እንደደወለችለት መካከልም የጠራው ሰው ስላለ ራሷን መምጣት ትችላለች ሁለቱ በአንድ መቀመጥ ካልፈለጉ እሱን አስወርጄ የሱን ሐሳብ ከጨረስን በኋላ የሱን ከሰማን በኋላ እሷንም ማስገባት እንችላለን ባልተቤቱ አሁን መጥቷል እንስማውና ያለውን ነገር ከመጀመሪያው ጀምሮ ከእስር ቤት ከወጣ ጀምሮ ስለቁስሉም ስለተደረገውም ነገር ቪዲዮ ማስቀምጧል ተጨማሪ ራሱ ስለመጣ ባንደበቱ እስካሁንም ስትናገረው የነበረውን ነገር እየሰማ ስለነበረ ባንደበቱ መናገር ያለበትን ይናገራል ጆንዬ እንኳን ደህና መጣ ካለ ሸራርጉላት ትምጣሷው ቴንኪው ጆከሪ አንዴ ቃ ተጠብቀኛለህ የሆነ ፎቶ አለና እሱን የፈለኩት ነው እሺ እሱም በትልቁ ከላይ ሚጣ ቦታ ላይ አድርጉት ጋይስ የኔ ሞዴሬተሮች ማሚ ያልቋጨሽው ማድረግ አልቻልኩም መቀየር አልቻልኩም እኔ አሁን በጃኒ እኔ በጣም ወዳስ ልጅ ናት ታውቃለህ በጣም ላይክ እንደውም እንደዚህ ጠንካራ ያንግ ልጅ ናት ተስተለኛለች ምናምን ግን በፍቅር ላይ ስትኖር ብዙ አይነት ድራማ ይፈጠራል ጆከሪ እኔ ማየው በራሴም በሌላም ሰው አየዋለሁ ሰው ልጅ ሊደዋወል ይችላል ጃኒ ትበደል ነው I don't እንደዛ ማስበም ሴትም አይደለም እኔ በጣም ወዳል ልጅ ናት ግን ሚዲያ ላይ ሲመጣ ሁላችን ቶፒክ ስናነሳ ፌር የሆነ ነገር እናድርግ ነው በቃ እውነት ሲወራ የጆን ዳንኤል ቲፎዞች አንዱን ሰው መሳደብ የለባችሁም ጃኒ ለመውደድ የጆን ዳንኤል መሳደብ ጃኒን ለመጥላት ደግሞ ጃኒን መውደድ የለብንም መጥላት የለብንም ሐሳባችን ኦፒኒየን መስጠት እንችላለን ሁላችን ሴት ስለሆነች እንቆምላታለን ግን ደግሞ ፌር በሆነ ነገር ነው ምንቆምላት ጋይስ ሁላችን ፌር የሆነ ነገር ነው ማውራት ያለብን ስናወራ ነው ጆካ እዚህ ጋር ይሄ ከፍትፍቱ ፊቱ የሚባል ነገር አለ እኔ እንደምንረዳው ይሄ ልጅ እኔ በበኩሌ አሁንም ግልጹን የምነግረው ከጃኒ ጎን ነኝ ተናግሬያለሁ አንድ ጆካ ይሄን ነገር ቆይሽ አንድ ጊዜ ቤቱን እኔ መስመር ላስይዘውና ሁላችሁም ይወጣሩና ጆን እንጠብቀው አንድ ደቂቃ ነው ያለው እስከዛ ድረስ እሱ ሐሳቡን ሰጥቶ ሲጨርስ መቀመጥ ካለበት ይቀመጣል መውረድ ካለበት ይወርዳል ለናንተ እድሉን ሰጣችኋለሁ አሁን እሱ ስለመጣ ማውጣት አቤልና እኔ ሉጣ ጥያቄዎቹን አሁን አንተ ጠይቀኝ እሺ ችግር እኔ ጠይቃለሁ ያለውን ነገር በቪዲዮዎችም በነበሩት ነገሮች ጠይቃለሁ ሌሎቻችሁ ሚውት እንዳታነሱ ሲወጣ ሐሳባችሁን መስጠት ትችላላችሁ ጃኒ የምትመጪ ከሆነ ሸራ አድርጉላት ትምጣ አስገባታለሁ ልክ እሱን አስወጥቼ እሷንም አስገባታለሁ ሌሎቻችሁ ታፕታፕ አድርጉ ቀጥል ከመጀመሪያ ከቁስሉ ጀምረ እሷ ከፖስተችው ቪዲዮ ጀምረ እስከ አካውንቱ ከዛ አሁን እስከለቀቀው ቪዲዮ እስካስቀመጥከው ቪዲዮ እሱ ማብራሪያ ስጥበትና እኔ መጠየቅ ያለብኝን ነገር ጠይቃለሁ እሺ ከቁስሉ ጀምር እጇን የተቆረጠውን አይተዋል አይደለ የእጇን የሚቀጥለው ከሻጋ ማለት ነው የተቆረጠው አይሰማም ያ አይተዋል አይደለ ይሰማል ጆንዬ ይሰማል አይቼዋለሁ አይተነዋል ሁሉም አይተውታል አይቲ ኔትወርክ እየቆየ ነው የሚደርስ ኔትወርክ መሰለኝ የኔ ነው የሱ ጋይስ የኔ ይሰማል ይሰማል ለኔ ይሰማል ጋይስ ይሰማል አይደል እሺ
እጇን የተቆረጠችው ራሷ ነች። እጇን የቆረጠችው ጆከሪ አሁን ካሳየሁት ይዘጋል። ስለዚህ ሌላ አካውንት ገስት ልላክና በሌላ አካውንት ላሳየ። እሺ ቶሎ አሳይቼ ላንሳው ወይ ስቶሪ ያደርጋል ኢንስታግራም ስቶሪ ያደርጋል። ሀሳብን ጨርስና ቴሌግራም ላይ ለኔ ያስቀምጥልኝ፣ እኔ ያሳየዋለሁ። ችግር የለም። በሌላ አካውንት ነው ያሳየው። አንተም ጋር ስለሚዘጋ ችግር የለም። ይኸው አንድ አሳይቼ አነሳዋለሁ። ከተጣላን ራሴን አጠፋለሁ አለችኝ። እንለያይ አልኳት። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለችኝ። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለችኝ። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አትቀይርም። ተነሳችን አውጣችና ሩሟን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ አጠፋሁት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋለሁ። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው ያያችሁ ከ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታለች። ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው። ወደዛ አርቀው ራቅ አርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ራቅ ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆኒ ዝጋው። ቀጥል ሀሳብን ዞሮ አሁን ላይ እሱን ይሄንን ቁስሉን አንተ አይደለም ያደረከው። እሺ መቼ ላይ ነው የደወለችልህ? አንተ ለኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። በቃ መነጋገር ካለብን መነጋገር ካንዱ ስልክ ካላችሁ ደውሉላት እንድትመጣ። ያ መሯሯጥ የለብን። እሺ ይኸው ይሄ ቀኑ ምን መች ይላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምሩ አይደለ? ይታያችኋል። ሚስ ኮል አደረገች አያለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዚያ ቀማይ ስክሪንሾት ያርግና ስክሪንሾት አድርገው የእሷ ስልክ መሆኑን የእሷ አካውንት መሆኑን ነው። ቀኑ ታያችሁ አይታይም። በጀርባ ቆይ በፊት ላድርግ። ወደፊትም ቢሆን ብታደርገው ችግር የለውም። ተገልብጦ እኮ ይታያል። ጆኒ እስኪ ፍሊፕ ሳደርገው ይኸው ይታያል። እንደዚህ ገልብጬው ጃንዋሪ አይታየም? አዎ ይታያል። ወደዚህ በኩል ወደ እንትንህ በኩል ጠጋ አድርገው ለጆከር ላክለት ችግር አሁን ይታያል። ጋይስ ሚውት አታንሱ። ሌሎች እስክሪን ልክላለሁ። ይኸው አካውንት ይኸውልህ
እኔ እና እሷ ብቻ የምንኖርበት አካውንት ነው። ያው ሌላው ሌላ ብራ ነው። አታምነኝም? እግዚአብሔርን ምንም እያደረኩ አታምነኝም? እግዚአብሔርን ምንም እያደረኩ አይደለም። አታምነኝም? እግዚአብሔርን ምንም እያደረኩ አይደለም። ማውራት ያለብኝ ማውራት ያለብኝን አወራለሁ። ማውራት ያለብኝን አወራለሁ። ያው ጃንዋሪ 20 ሰዓቱን ቁጭ ብሎ ይታያል። አንተ ሪከርድ አድርገህ የለቀክበት ቪዲዮ አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደለም ከ10 አንተ ያዝከው ቪዲዮ ማለት ነው። ለሊት 7 ሰዓት ይኸው ከ20 ቀን እኮ ይኸው 24 አይደለም ከ24 24 የሚለው ድሮ ያወራ ነው ነው። ይኸው ዓመተ ምሕረቱ ከ2005 በፊት ያለው 24 ብሎ ይጽፍበታል ራሱ። ሚዩት አታርሱ ጋይስ፣ እዩትና በኋላ ላይ ተናገሩ ጋይስ። ሙሉ እንትኑን ስቶሪ ያደርጋሉ። ሙሉ እንትኑን ችግር የለውም። ከዛ እናንተ ከተደዋወላችሁ በኋላ እሱ ደርሶባት ጆንዬ ይሰማሃል? አዎ እሱም ስለሚያውቅ ምናምን ይሄ ችግር የለም። እዚህ ጋር እንትን የሚሉት ምናምን ችግር የለም። ኦልሬዲ አውርተናል። አላቅም ብሎ ሊልም ስለሚችል አውቃለሁ አይደል? በዚህን ሰዓት እኔ እሱን ነገር አልቀበለውም። ግን ደውላለች አይደል? መደዋወላችሁን ሲያይ ሌላ ግጭት እሷና እሱ ተፈጥሮ ሌላ ሰው ደውሎልሃል አንተ? ደውሎልኛል። አንተ እንደደወልክባት ነው የጠየቁህ? አዎ አንተ እንዳልደወልክና ቮይስ እንዳለ እሷ እንደደወለችብህ ያንንም ለነዛ ሰዎች ለደወሉብህ ሰዎች ነግረሃቸዋል? አዎ ከዚህ በላይ ባልተቤት ቁጭ ብሎ እስከተደዋወሉበት ሰዓት ሁሉን ነገር እያስረዳችሁ ነው። ጆከር በሪስፔክት ተራ እየሰጠህን እንጠይቅ። በሪስፔክት ተቃውሞ ምናምን ሳይሆን ካሳየን ነገር አንተ ከሁላችሁም እድል አልሰጣችሁም። የአካውንቱን መዘጋት ኢምፖርታንት ስለሆነ ጆከር የአካውንቱን ብቻ ይቀጥልና ሌላ የሚሰጠው ሀሳብ ካለ ሰጥቶ በክብር እኔ ቤት መጥተዋል። በክብር የተቀበልኩት ለየሁላችሁም ጥያቄ የምሰጥ ከሆነ ምናልባት የተለያየ ሀሳብ የጃኒም የጆን ዳንኤልም ደጋፊዎች ናቸው ገስት ላይ ያላችሁት። ለዚህ እኔ ጋር ነው የመጣ መስጠት ያለበትን መልስ ሰጥቶ ይውረድ፣ እኛ መወያየት እንችላለን። ጆን እየቀጥል ስለ አካውንት። የቱ አካውንት? ስለሱ አካውንት መዘጋት ዘግታል። አካውንት እኔ እንዴት አዘጋሉ? ጆከሪ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ፣ እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከሪ አዳምጠኝ፣ ጠቅለል ታደርገዋለህ አንተ። ጥያቄዎችን ትልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስ ስም፣ አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል።
ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። ኧረ በስመ አብ ጆከር፣ እንዴ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። እኔ አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ተልባ ቢንጫጫ በአንድ ሙቀጫ ምንም አባት ታመጣ። ጆኒ እሷንም ላስገባ ከመጣች አስገባታለሁ። ከታች ሁለት ተመልከት እስኪ። እኔ ፊት ለፊት ጆን ዳንኤል ነው እንደዚህ ያደረገኝ ትበለኝ ጃኒ። እኔ ፊት ለፊት እንደዚህ እያየችኝ ጆን ነው እንደዚህ ያደረገኝ ትበለኝ። እግዚአብሔር ትምጣ በቃሽ። ጥሯት፣ ጃኒን ጥሯትና ትምጣ ፊት ለፊት ለተናገረው ነገርና አልደወልኩብም። አይ ሌላም ሽማግሌ መካከል ላይ ለምን ተደዋወላችሁ ተብሎ አሁን ካለችው ህይወት ጋር ተጋጭታ የተፈጠረ ችግር አለ። እዛ መካከል ላይ ሌላ ምስክር ስላላቸው ሰዓቱንም የተደዋወለበትንም ስላሳየ ጃኒን ጥሯት ትምጣ፣ ፊት ለፊት ይነጋገሩ። ምንም ፍርሃት የለም። ጆከር መጥቷል። እሱም እንደመጣ እሷም መምጣት ትችላለች። ማሚ አንድ ጊዜ ትምጣና የእሷን ሀሳብ እንስማ። ከዛኛ ችግር የለም እንደርሳለን። እስከምትመጣ ነው እሱን ለማውራት ፈልጌ ነው። እኔ ጆን ዳንኤል ምንድነው ማሚዬ? ንዴት ምናምን ሊኖር ይችላል፣ ግን እናንተ በጣም ብዙ ሳፖርት የሚያደርጋችሁ ሰው አለ እንደሌላው ቲክታክ ላይ። አይ ነው ማሚ የፌክ አካውንት ገብተው ተደራጅተው ምናምን በጣም አታክ እያደረጉኝ ነው። ቪዲዮ ላይ ምንም ነገር ስሰራ ስማኝ ስታወራ ኢሞሽንን ዋጥ አድርገህ ለፎሎወር ሪስፔክት አድርግ። ቢኮዝ እናንተ የምትታዩት አያፋችሁ ነውና ስታወራ ሪስፔክት አድርገህ ሰው ያው ፎሎወርም አለ የሚወድህም እኮ አሉ፣ ብዙ አሉ ሳፖርት የሚያደርጋችሁ። ሪስፔክት አውራ። እሷ መጣ ታውራኝ ስትል ገርልፍሬንድ ቦይፍሬንድ በነበራችሁ ሰዓት ብዙ ነገር ተያይዛችሁ ሊሆን ይችላል። እንደ ሴት የምትፈራው ነገር ይኗል። ፊት ለፊት ታውራ ስትል ላይክ ዋርኒንግ አያደርግም። ለምን ዋርኒንግ ማሚ? ፊት ለፊት አይነን እያየህ ጆን እንደዚህ ታውራኝ ምናምን ስትል ልንገርህ፣ አንዳንድ ሰው አሁን ሰልፍ ኮንፊደንስ የለውም። በሴትነቷ የሆነ ነገር ልታረጉ ቪዲዮ ልትያያዙ ምናምን ትችላላችሁ። ምን አደርጋታለሁ? እኔ ማሜ ጆን አንድ ጊዜ የሚዩት አድርግ። እኔ ልንገርህ ጆን ዳንኤል ምንም አይነት ነገር ቢይዝና የእሷን መጥፎ ነገር በዚህ ነገር አያስፈራራትም። እኛ እያለን መናገር እንደዚህ ማስፈራራም ሰው አይደለሁም በእግዚአብሔር። ኧረ ተራ ኖርማል ሰው ነኝ። ልጨርስ ቆይ። እኔ በሁላችንም በደንብ እንተዋል። እሱ አብራርቶ እስከተደዋወሉበት ቀን ሌላም ሰው መካከል ላይ ለምን ደወልሽ ተብሎ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ መጥቶ ሌላ ሰው መካከል ገብቶ እንዲያስረዳና እንደተጠየቀ ሁሉንም ነገር በቪዲዮ የተደዋወሉበትን እስከ ቀኑ እስከ ሰዓቱ እስከ ቮይሱ አውጥቷል። ስለዚህ ስለ ቁስሉም እሷ ራሷ እንደቀደደችና በሌላ መስኮት ዘሎ ወጥቶ እንዳዳናት ያን ሁሉ ነገር ነው እሷም ተናግራለች። ወስዶ ያሰፋኝ እሱ ነው ብላለች። ስለዚህ ይሄን ጉዳይ ደግሞ መታ ራሷ የምታብራራ ካልፈራችና እውነት ካላት እዚህ ጋር ለሁለታቸውም እኔ መካከል ላይ ነው ያለው። መጥፎ ነገር አይናገራትም፣ መጥፎ ነገር አትናገርም፣ አይሰዳደም። ጆከርዬ ባይዳዊ አግኝቻታለሁ። አትናገርም። ቤት መታለች እዚህ ሰማኝ፣ ቤት መታ እዚህ አግኝቻታለሁ። ማስፈራራት ዳኒ ደግሞ የምትፈራም ሴት አይደለችም፣ የምትፈራራም ሴት አይደለችም። ሰው ፊት ነው በጥፊ የሚመታኝ። ሁሉም ያውቃል፣ ቲክቶከር ጓደኞቻችን ያውቃል። እኔ አሁን አንድ ጥያቄ ለህዝቡ ለሁሉም፣ ከእስር ቤት ከወጣህ አንተን እንኳን ተፈታ ብላ ከማለት ውጭ በአካል መታ ተደብቃ አግኝታ ታውቃለች? አለበት ቦታ መታ ተደብቃ አግኝታ ታውቃለች? ቤት መታለች፣ ግራውንድ አውርቻታለሁ። ለምን ይመስላል ግን እንደዚህ ያደረገችው ጆኒ? አይ ዶንት ኖ። መጣች ቤት ግራውንድ ወረድኩኝ። ያስቀየምኩ ነገር አለ፣ የበደልኩ ነገር አለ አለች። አሁን ከልጅና ያለሁት አይ አሁን እንደዚህ የደበደበኝ ምናምን ያለችው ለምን ይመስላል? ምን ችግር ተፈጥሮ ነው? እሱን እንግዲህ ራሱ አይ ዶንት ኖ። ዋሲ እሷ ትምጣ እንጠብቃት። ሚውት አድርጉ። ቆይ ዋሲዬ ሚውት አድርጉ። እሺ ቆይ ልንገረው፣ ልመልስለት ጆከር። እሺ
ገባ ትላንትና ዋንትያ እንደዛ ሆና ብዙ ሰው ሳፖርት እያደረጋት ነበረ። ገባ አይደለ? ያን ነገር ስላየች አሁን በእኔ እንደዚህ አድርጋ ሜቢ የቀጠሮ ጌም ስላላት ይሁን ምናምን አላቅም። በቃ በእኔ እንትን ብላ ሳፖርት ለመደረግ ፎሎወር ለመጨመር ይሁን አላቅም ለምን እንደዚህ እንዳደረገች እንደዚህ ይመስለኛል። እኔ ግን ሁላችሁ ሰው ደውሉላትና ጃኒ ትምጣና እሷም ተናግራ ከዛው ነገሩን መዝጋት ይችላል። ፊት ለፊት ይሄን ብለኛል። ይሄን ቀን የመጣው ለዚህ ጉዳይ ነው የደወልኩልህ። ለዚህ ጉዳይ አልደወልኩልህም ስትለው ልክ ለኛ እንዲያሳየን ፊት ለፊት ታሳያል። ማንንም ሰው አንደብቅም፣ ከማንም ሳይድ አንይዝም። አልደወልኩም ካለች ችግር የለም። ቪዲዮም ስላለ አንተ ልክላለሁ። ጆከር ችግር የለው አንተ ልክላለሁ። ምን እንድታየውም አልፈልግም። ወይ ክሮፕ አድርጌ ፊቷን ልክላለሁ። ምንም ችግር የለውም። አሁን ይኸውልህ ትምጣና ፊት ለፊት ጠብቅ። ትምጣ ልክ አንተ እንደመጣ አክብረን እንደመጣ 100,000 ሰው አለ አይደል? ይሄ 100,000 ሰው የሚመለከተው ብዙ ነገር አለ። ነይና ፊት ለፊት ይሄን ቀን የደወልኩልህ ለዚህ ጉዳይ ነው። አይ መተሻል ሂደሻል ቤቱ ድረስ ለምን ልትሄጂ ቻልሽ? ከአዶናይ ጋር ይወጣለሽ። ከእስር ቤት ከወጣ በኋላ ለምን ሄድሽ? ለምንስ ደወልሽለት? ቪዲዮስ መደወል ምን አስፈለገው? አሁን የህዝብ ጥያቄ ይሄ ነው። ከሁለቱም እኩል ሰምተን እንፍረድ የሚባለው ነገር ለዚህ ነው። እሷም እስከምትመጣ ምንም አይነት ፍርድ አንሰጥም። ትምጣ ፊት ለፊት ታናግረው። ይሄን ቀን የመጣሁት ይሄን ነው በትህትና ምንም አይነት መጥፎ ነገር ሳትናገሪ ነይና ላኪልኝ፣ አበባ ስጭኝ፣ ትገበያለሽ፣ በስርዓት ትናገሪያለሽ። እየሰማሽ ነው፣ እያየሽ ነው። በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ። ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ። ለወንዶች መቀመቅ ነው የሚከተው። ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው። ስለዚህ ይሄ በጣም ኢምፖርታንት ነገር ነው። እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል። በትልቅ ማስረጃ ነው እሱ። ዋሴ ይኸውልህ እነሱ ፈጣሪ እዛ ላይ አሁን በሪከርድና የተለያዩ መረጃ ፈጣሪ ነው የሚያውቀው መካከላቸው ላይ። ግን ይሄ ልጅ በድፍረት መጥቷል አይደል? ፊት ለፊት እሷን መምጣት አለባት። ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት። በእርግጠኝነት ተመለከተ። ሌላው ግን እኔ ዳንተ መቼስ አትመጣ ማለት ሌላ ጉዳይ ነው። ልትመጣ ትችላለች። ግን ለጆከር አንዴ ሀሳብ ልስተው ጆን ዳንኤል ማለት ነው። አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያረክ ሀሳብ ይስጥበት። መላክ አልፈልግም። ትምጣና ታውራ እውነት ካላት እውነቷን ትናገር። እውነት ከሌላት ካልመጣች ልክለታል። ትምጣ፣ እንጠብቃታለን። አሁን ለተበዳይ ፐርፌክት ሰው እያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው እያየ እሱ በድፍረት መጥቷል አይደል? እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጡ። እላፊ ቃል ማንም መናገር አይችልም። እኔ ተበዳይ ነኝ ለምን ሰው ይምርጣል? ምንም ያከብረኛል፣ እሷም ታከብረኛለች። ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል። ሰዓቱን ቀኑንም አሳይቶናል። ቮይሱን ሳሰማ የሆኒም ነበር ከታች ላይ ገስት ላይ ነበር። አይደለም የቆየ ነው ብላችሁኛል። ምንድነው ያልኩት? እኔ ከሁለቱም መካከል ላይ ነው ያልኩት። መታ ይሄን አድርገኛል። አይ እጄን የቆረጥከኝ አንተ ነህ። አይ ማስረጃው ይሄ እኮ አንቺ ነሽ ይሄን የቆረጥ አሳይ አይደል እሱ። ስለዚህ እሷን በዚህ መልኩ ማሳየት አለባት። ምን አስፈራት? እስካሁንም እኮ እያየችን እኮ ነው። አይ ትመጣ ይሆናል። ታይም ስጣት ትንሽ። ትመጣ ቦታ እንለቅላታለን። አበባ ትላክ እንደምታች ሚዲያ ላይ አስተያየት ስንሰጥ ፌር የሆነ ነገር መሆን አለበት ጋይስ። እንደ ሴት ሲበደል እንደ ሴት የምንቆመው ነገር አለ። ፌር ሆኖ ነው በቃ እኔ በራሴ የማወራበት ነገር ነው። ፌር መሆን አለበት። በቲፎዞ የሚሆን ነገር የለም። አሁን የመጣው ምንድን ነው? አንድ ሴት ራቁቷን ይዛ መጣ። ራቁቷን ነው የተገኘ ሲባል ኤአይ ነው እያላችሁ በቲፎዞ የምትደብቁ ሰዎች አላችሁ። ኤአይ ሲሰራ ያስታውቃል፣ ትክክለኛ ነገር ያስታውቃል። መጣ፣ እሷም እንደሱ አስተያየቷን ትሰጣለች። ፌር የሆነ ነገር እናወራለን። ማሚዬ እኔ ጆን ጋር ለምን ምንድን ነው ብዬ ጻፍኩለት። አስተያየት ሰጥቻለሁ፣ ሀሳብ ሆነ ቤት ላይ ሰጥቻለሁ። ምንድን ነው ብዬ ጻፍኩለት አንድ ቃላት
እኔና እሱ ከእስር ቤት ከወጣ ተገናኝተናል፣ ተደዋወልን። ይሄን የመሰለ ነገር ነው ብሎ አስቀመጠልኝ። ይሄ ማስረጃ ልክልሃለሁ። ይዞ በወጣ ችግር የለም። እኔ ራሴ ቪዲዮ ስለምሰራበታል። እኛ እዚህ እየተነጋገርን ቪዲዮ ሰርቶበታል ራሱ። እስከዛ ሰዓት ድረስ ግን እሱ ነው የላከልኝ አላልኩም። እሺ ይሄን ነገር አቀረበ አይደል? ቪዲዮም ሰራበት። አላደረኩም ብሎ ጆከር ፍቅር ሲኖራቸው አሁን ሌላ አዳም እኔ እኮ ልልሽ የፈለኩት አላደረኩም ብሎ ፊት ለፊት መጣ። ይሄን የመሰለውን ይሄን እጇን የቆረጠችው ራሷ ናት። አዎ ነገርኩ። እሷ አላደረኩም ብሎ ከመጣ እሷ የተደረገችው የተበደለችው እሷ ናት አይደል? ለምን ትቀራለች? እስካሁንም እያየችን ነው። ወጣትነት አለ ሀፕን ሊያረግ ይችላል ምናምን ጋይስ እሱ ኦኬ፣ እንደ ሰው አመለካከት ነው ይሄ ታቀላ። ግን ብዙ ጊዜ እኔ ሚዲያ ከታች ላላችሁ የሆነ ነገር ሲወራ በቲፎዞ አታድርጉ። ወንድም ሴትም ተበደልኩ ሲል ማየት አለብን፣ ፌር የሆነ ነገር። እኔ ችግር ካለብኝ ቤቴ ውስጥ ያን ወንድ የሆነ ተበድሎ ማስረጃ ካለው እኔ ላይ ጀጅ ማድረግ ይችላል አንድ ሰው በቃ። ግን ሰው ሳይድ ይዞ ነው የሚያወራ። እስና ባውጃኒ እንትን አይደለም ወሬው። ፌር ሁኑ በቃ፣ ፌር መሆን ይቻላል ጋይስ። ማሜ የቆየ ቪዲዮ ነው። የሆነም አለ ከታች እያየነ የተደዋወሉበትን ቀንና ሰዓት ራሱ ገብቶ ያሳያል ብያለሁ። እኔ የተደዋወሉበትን ቀንና ሰዓት መቼ መካከል ላይ ተጣልተው ያኛው አሁን ካለችው ህይወት ጋር ልጁ ጋር ተጣልተው ሌላ ሰው እንደደወለለት መካከል ይሄ ሁሉ ነገር እሱ ተናግሯል። አሁን የሷ ሰዓቱን አሳየ፣ ቀኑን አሳየ አይደል? እሷ መጣ ይሄን አላደረኩም፣ ይሄን አድርገኛል፣ በበፊት ህይወታችንም እጄን የቆረከኝ ለዚህ ሁሉ ጉዳት ያደረስከኝ፣ አካውንቴንም ያዘጋው አንተ ነህ። ልክ ቪዲዮ ሰርታ በቤቷ ገብታ እንደተናገረ እዚህም ላይ መናገር ትችላለህ። ፊት ለፊት ሳይሰዳደቡ ሳይንጓጠጡ መነጋገር ይችላል። አስፈላጊ ከሆነ እሱ ይወርዱላታል። እየተወራ የሁሉ ሰው ተሰብስቦ ቲክታከር ነች 24 ሰዓት ቲክታኳ ኦን ነው። ዳታ ላይ የለውም ነበር። ተኝቼ ነው ተበሳጭቼ ታምሜ ነው ያልተገኘው ነገር የለም። ሚዲያ ላይ ሲመጣ ብዙ ነገር ሰው ቢሞትም እውነቱ እንዳይወጣ የምታረጉት ቲፎዞዎች ናቸው። እዚህ ሚዲያ ላይ ያላችሁ ሰዎች ለምን ትክክል ነገር መውጣት ሲችል አንዱ የአንዱን ሳይድ ጥፋት ያለበትን ሰው ሀይድ ታረጋላችሁ፣ እውነት ሳይወጣ ይቀራል። ትክክል በሆነ እኔ የጆኒም የጃኒም ፎሎወሮቼ ጃኒን ነው እኔ ፎሎ ማድረጋት። እሱንም እኔ እንደዚህ አውርቻቸው ተከታትያቸው አላውቅም። ግን ብዙ ጊዜ ፔርሞን ደስ ሰው አይፈራም አይደል? እኔ እንደዛ ነው። ሀቅ ያለው ሰውና እውነት ያለው ሰው አይፈራም አይደል? ስለዚህ ጆን መጥቷል። ለምን እሱ አትመጣም? ሆነ እኮ በፍቅር ታይም እኮ ብዙ ድራማ ሊሰራ ይችላል ጋይስ። ድራማው ምናምን በፍቅር ምናምን የሚባለው አሁን ስትጣላ ልትደባደብ ትችላለህ ምናምን። እኔ እንደ ትልቅ ነገር አላየውም። በፍቅር ጓደኛ እኔ አሁን እየጠየቅኩሽ ያለሁት ነገር ተበዳይ ነች። ቀድማ መንጣት መድረስ የነበረባት እሷ ነች። ተበዳይ ነች ብላ ቀድማ የወጣች ጆንዳኔ ልኮ ወጥቶ ቪዲዮ አላሳይም። አሁን እኔ ሆዴን ደረቴን ነፍቼ መናገር ይችላል። ከዚህ ጋር ካለሽ ነይ ግቢና አንቺም እንደ ስሜትሽን መናገር አለብሽ። ለምን አይነጋገሩም? ፊት ለፊት ለምን አይነጋገሩም? ይሄ ሁሉ መቶ ሺህ ሰው ተሰብስቦ በእርግጠኝነት ሰው ይደውልላታል። ጆካ ሰው ይደውልላታል፣ ሸር ይደረግላታል። እርግጠኛ ሁኜ ይሄ ሁሉ ሰው እያለ ማለት ነው መምጣት አለባት። ቆይሽ እንከባበር። ቲክታከር ነች አይደል? በደንብ ታያለች። ስለሷ እየተወራ ቀርቶ ይሄን አይነት ችግር እየተነሳ ቀርቶ ማንኛውም ነገር ቁጭ ብላ ትመለከታለች። አካውንቴ ተዘጋ፣ በድሎኛል፣ ቆርጦኛል አለች አይደል? አሁን ገብቶ እሱ ነገሮችን ሲያብራራ የተደዋወሉበትን ቀንና ሰዓት ሲያሳይ እሷ መታ የተበደለችውን ነገር ፊት ለፊት መናገር ትችላለች። ይሄ ተደብቆ ሌላ ጋጋታ መፍጠር ለኛም ለተከታዩ ቆርጣለች ያልኩት ራሷ ቆርጣም ከሆነ ፈርታ ከሆነ ህዝቡን ነው ያልኩ። እሱ ቆርጧት ከሆነማ አዝናን ኖርማል አይደለም ጋይስ። እሱ አርጋው እኔ እኮ እሱ ነው የቆረጠኝ ብላ አቅርባለች። ቪዲዮ ሰርታለች። ቪዲዮ መስራት ከጨከንኩባት እኮ አላፈቅራትም። እንደዚህ የምጨክንባት ከሆነ አይደለም ፍቅረኛ ሲሆነ ሰው ላይ እንደዚህ መጨከን ቀርቶ ኖርማል ሰው ላይ አሁን እዚህ ጋር ጭንቅላት ያለው ሰው እንደዚህ ቅደድ ሰውን ብትዩ ማንም ሰው እንደዚህ አያደርግም አይደለ? እምጠላት ቢሆን ኖሮ እንደማሰቃያት ሰው በሆን ኖሮ እስር ቤት ሆኜ እስር ላይ ሆኜ ስራ አልሰራም። እስር ቤት ሆኜ ጆከር ማሜ ስማኝ፣ ማሜ አንዴ ላውራ። ማሜ እስር ቤት ሆኜ እስር ላይ ሆኜ ማለት ነው ጆከር ትንሽዬ መኪና ልገዛ ስትል እንዳገዢ ብዬ
1.1 ሚሊዮን ብር ውክልና ሰጥቻት ማለት ነው። ይሄን መኪና ስገዛ ማለት ነው። ገብታ ትናገር ይሄንን ውሸት ከሆነ። እስካሁን ድረስ ውክልናው አልተነሳም። እስካሁን ድረስ የኔን ባንክ ጃኒ እንደፈለገች ማንቀሳቀስ ትችላለች። ሙሉ ውክልና አላት። የፈለገችውን ገንዘብ ማውጣት ትችላለች። ማውጣት ማስገባት ትችላለች። የዛኔ መኪና ስገዛ 1 ሚሊዮን ብር ወስዳ ከኔ አካውንት ነው ጨምረ የገዛችው። እና ምጠላት ሰው ማሰቃያ ሰው ቢሆን ለምን እንደዚህ ያደርግላታለሁ? ለውም እስር ላይ ሆኜ ገንዘብ ሳይኖረኝ ሳልሰራ ማለት ነው። አሁን ለኔ ይኸውልህ እኔ ቲክታክ ሁሉንም ነገር እኛ ያለነው ቲክታክ ላይ ነው። ሁላችንም እኩል ጀማሪዎች ነን። ግን ችግር አለብኝ ተበዳይ ነኝ ካለች ምን አስፈራት? እያየሽ ነው፣ እየሰማሽ ነው። ነይ ፊት ለፊት ይሄ ነገር ነው። 100,000 ኢትዮጵያን ቁጭ ብሎ እየተመለከተ ወይም አረብ አይደለም ወይም ነጭ አይደለም እየተመለከተኝ ያለው አማርኛ የሚሰማ ኢትዮጵያን ነው። ሁሉም የእናንተ ተከታይ ነው እያደመጠን ያለው። መተሽ ይሄን ያደረከ ቆርጠኛል። አዎ በምስክር ይሄንን ቀን ብለሽ መናገር በማስረጃ እሱ እንዳሳየው አንቺ ማሳየት ትችያለሽ። ሁለታችሁም ፊት ለፊት መነጋገር ትችላላችሁ። ለኔ ሳይሆን ለማንም አይደለም፣ ለተከታዮቻችሁ። አካውንቴን አዘግቶታል፣ ቆርጦኛል፣ በድሎኛል ብለሽ በመረጃ ሳይተሻል። ቆይ ሚውት አርጉ ትምጣ። ከመጣች በኋላ ሌሎቻችሁ ሐሳብ መስጠት ትችላላችሁ። እነሱ ከወጡ በኋላ ከተነጋገሩ በኋላ እናንተ ሐሳብ መስጠት ትችላላችሁ። ሁሌ ተደፋፍኖ አንድ በተናገረው አንድ ጋጋታ፣ የኮመንት ጋጋታ፣ የተከታይ ጋጋታ በኦዲየንስና በተከታይ በስድብ በተለያየ ነገር የሰው ሐሳብና የሰው ወንጀል መደበቅ የለበትም። እሱ ደረቱን ነፍቶ መረጃውን ይዞ መጥቷል። እሷም መረጃዋን ይዛ ትምጣ። ጸጥ ብዬ ሳይሰዳደቡ በክብር ይነጋገራሉ። ጆን ዳንኤል ጓደኛ ስለ እሷም ጓደኛ ነች። ጆን ላፊ ነገር ከተናገረ አስወጣት። ጃኒ ላፊ ነገር ከተናገረች ሚውት አረጋታል። ኖ ጆከር ሳይድ ይዟል አላዘም ጋይስ አይዝም ማዘም ለምን ነው ሳይድ የሚይዘው? ለምን ሳይድ ነገር ለምንድን ነው ሳይድ የሚይዘው? እኛም እኮ ሳይድ ነው የምናወራው። አይ በውስጥ እየጻፉልኝ ነው ጆከር ነገር ልክ እሱ መረጃ እንደሰጠ መረጃውን ታሳየን። ደውላለች ከእስር ቤት ከወጣ ምን ጃኒ የሆነ ተቆርጣ ከሆነ እኮ በጃኒ ነው ምን ነው እኛ ማሜ ቆይ እኔ ላንቺ አንድ ጥያቄ ልጠይቅሽ። ጆን ዳንኤል እስር ቤት እያለ አይደል ሁላችንም ቲክታክ ላይ ነው ያለነው። አዶናይ ጋር የጀመረችው አይ ዶንት ኖ እኔ እኮ አልከታተላቸውም። ተከታታቸው አዶናይ ጋር የጀመረችው ጆን ዳንኤል ከእስር ቤት ሳይፈታ ነው። ከእስር ቤት ሳይፈታ ጆን ዳንኤል ጋር አዶናይ ጋር ከጀመረ ጆን ዳንኤል ጋር ከእስር ቤት ከተፈታ በፍቅር መደወልና ቮይስ ማድረግ ምን አስፈለጋት? ይሄ እኮ ግልጽ ነገር። ይሄ ይብለጥ እያላችሁ እንደውም ጆን ዳንኤል ተፈታ አዶናይ ተቀየስልን እስከዛሬ ተጠቀም ብዙ ነገር እያላችሁ ነው። እሷ ገብታ ስታወራ ነው ምን አስፈለጋት ብለን ጥያቄ የምናቀርብላት። እሷ ገብታ ደግሞ የእሷንም መስማት አለብን። ገባ ፌር መሆን አለብን። ያ ጆከር ጥያቄ አሁን የጠየቀውን ጥያቄ በደንብ ጠይቃታለህ። እሷ ትምጣ። እሷ ስትመጣ እንወርድላታለን። ትግባና ስለዚህ ለምን አትመጣም? ለምን አትመጣም? 4,000 ስለ እሷ ጉዳይ እየተወራ ነው አይደል? 4,000 5,000 ሰው አለበት። ስለ እሷና የእሷ ጉዳይ የእሷ ተከታይና የእሱ ተከታይ ናቸው የተሰበሰቡ። የሚያስፈራት ነገር የለም። ትምጣ፣ ትክሰሰው፣ ትውቀሰው። ጆከር ስጣታ ታይም ስጣት፣ ትመጣለች። ማውራት ያለባትን ታወራለች፣ እንሰማታለን። በእሷም ሳይድ እኮ እንቆማለን ጋይስ። እውነት ከሆነ ይኸውልህ ጆከር አንተና ማሚ ሳይድ ስላልያዛችሁ ተናደው ነው። አሁን የሆነ ሳይድ ሊቀጧችሁ ነው። ዝም በሏቸው። ማንም ባለውና በማንም የምመራስ አይደል። የራሴን አቋም ይዤ የምንቀሳቀስ ሰው ነኝ። ማንም እኔ ከፍሎ የሚያስተዳድረኝ ሰው ጆከር እንዲያውም ሁለቶችን ሊቀርባቸው ይችላል። እኔ ፌር የሆነ ነገር ላይ ነው ቀርባታለሁ። እሷንም ቀርባታለሁ፣ እሱንም ቀርባለሁ። እኔ አልቀርባቸውም ሁለቶችንም። ግን ትክክለኛ ነገር መወራት አለበት። ሃይድ አታድርጉ። እዚህ ፎሎወሮች ሃይድ አታድርጉ አንድን ነገር። ሰውን የምታስገድሉት እናንተ ናችሁ። እዚሁ ያላችሁ ሳይድ እያያዛችሁ። እኛም ቤት አለን እናወራበታለን እኮ ጋይስ። አለመምጣቷ ግን ያሰጋኛል። እኔ አንድ ሰው ቆይ እንዳያቆመኝ። ምክንያቱም እች ልጅ እጇን እውነት ከሆነ አሁን ሳይድ እያያዝኩ አይደለም። እኔም በነ ጆከርና በነ ማሜ ሳይድ ነኝ። እውነት ከሆነ እጇን ቆርጣ ከሆነ እንደዚህ አይነት ሙከራ ያደረገች ልጅ አሁን አለመምጣቷ የሆነ ጥፋተኝነት ስሜት ካለ ያኛውም ሪሌሽንሺፕ ይጎዳል ብላ ስታስብ እች ልጅ በራሷ ላይ ሌላ ነገር እንዳታደርግ እባካችሁ ሳይድ ባይ ልጁ ታስሮ ነበር እኮ ልንገርህ፣ ሙከራ ያደረገ ሰው
ዋሴ እንከባበር። እሺ ሶሪ የተበደለች እሷ ናት አይደል? በዳይ መጥቶ ደረቱን ነፍቶ ይሄን ነገር ሲያቀርብ ፍትሃዊ ነው። ኧረ እኔ በዳይ አይደለሁም ጆከር። በዳይ ኮንኩኝ በህግ ልጠይቅ፣ በህዝብ ልጠይቅ፣ እግዚአብሔር ይጠይቅ። በዳይ ስለተ አዳምጠኝ። መንግስት ይፈልግኝ። ህግ ያለበት ሀገር ነው የምንኖረው ጆከር። ይሄ ወንድሜ አንተን እኮ በዳይ ብላ መጀመሪያ ቪዲዮ የሰራችው ቪዲዮ ላይቭ ላይ ወጣ። አካውንቴን ያዘጋው የቆረጠኝ የበደለኝ አብሬ በፍቅር ዓለም ስኖር ሰውነቴን የቆረጠኝ እሱ ነው ብላ እኮ መጀመሪያ የከሰሰች እሷ ናት፣ አንተ አይደለም። ስለዚህ እኔ በዳይ ያልኩ ለዛ ነው። በድሎኛል ካለች አንተ መተህ ይሄን ሁሉ ነገር ስታብራራ ይሄ ሁሉ ሰው እየተመለከተ እሷስ መታ ሐሳብ ያለ መስጠት ምንድነው ችግሩ? ወይስ በቪዲዮ ገብቼ ሰማኝ ምንም ነገር ብባል እኔ ታውቀኛለህ አይደለ? ምንም ነገር ብባል አላወራም። ዝም ነው በማስረጃ ይሄንንም ያልፈዋል ብላ ነው ያደረገችው። ገባ አይደል? ይሄ ግን የህይወትና የሞት ጉዳይ ነው። ለምን አንተስ ባልሰራው ነገር ትወቀሳለህ? እንደዛ ከሆነ ይሄ የኔን ሬፑቴሽን ለማበላሸት ገባ አይደለ? በቃ የኔ ካልሆነ ገደል ይግባ ነው፣ ገደል ከተዋለው ነው። ይኸውልህ ማንም እኮ ህፃን የለም ደንቆሮ የለም እዚህ ጋር የሚመለከተው የአንተም ተከታይ የእሷም ተከታይ ማንም ይሁን መፍረድ ያለበትን ነገር መፍረድ ይችላል። አንተ መተህ ይሄን ነገር ስትናገር ፍትሃዊ ነኝ እኔ ማንም አንተም አታንቋጥጣትም እሷም አታንቋጥ ስላሳየውና የተደዋወልክበትን ቀን አሳይታል። ያወራኸውን ቮይስ ያወራችሁትን አሰምታል። ሌላም ነገር ሊኖርህ ይችላል ማሳየት ስላልፈልግ ነገር አለ። አስፈላጊ ከሆነ ለአንተ ብቻ ልካለው ለሚዲያ ማታወጣው ማለት ነው። ቢኮዝ የማይሆን ነገር ስለሆነ ግን እዚህ ጋር መታ እሷ መነጋገር ለምን ከበዳት? ኦንላይን የለውም ታምሜ ስትረስ ውስጥ ገብቼ ተናድጄ ሆስፒታል ገብቼ የሚባል ምክንያት አንቀበልም። ትምጣ፣ ሰው አስወርዳለሁ። የማትፈልገው ሰው እዚህ ውስጥ ካለ አስወርዳለሁ። ፊት ለፊት እሱ ላሳየው ነገር እሷን መረጃ ሳይታ ይነጋገሩ። ፊት ለፊት ግልጽ ይውጣ። አንዱ ቪዲዮ ይሰራል። ቪዲዮ ከሰራ በኋላ የዛን ተከታይ ይዛችሁ ትሮጣላችሁ። አይ ጆን ዳንኤል ደግሞ በቤቱ ሲገባ እሱ ጋር ሄዳችሁ ትክክል ትላላችሁ። ለምን እሱስ ይጎዳል? እሷ ሴት ስለሆነች ይሄን ነገር ተጠቅማ እሱን መጣል ከፈለገችስ እሱም አድርጎ ከሆነ ፊት ለፊት ትምጣና በመረጃ ታዋርደው። በቃ ይኸውልህ ጆከር ስትመጣ ነው አሁን ጆንም እሷ ትምጣ ነው አሁን ትምጣ ነው በሌለችበት ጀጃና አንድ ጊዜ ይቅርታ ይኸውልሽ እኔ ቲክታከር ነኝ። እንኳን ስለኔ እየተወራ ቀርቶ የሰው 100,000 ሰው ተቀምጦ ቀርቶ የሰው ጋጋታ እንደዚህ የሆነ ጸብ አለበት የሌላ ሰው ወሬ ያለበት ላይ ሁላችንም እንሳተፋለን። 24 ሰዓት ኦንላይን ነን አይደለም ገንዘብ የምንሰራ ሰዎች ህይወታችንን በቲክታክ አድርገን የተለያየ ጥሩ ደረጃ የደረስን ሰዎች ቀርተን ስለኔ እየተወራ በድሎኛል ብላ የወጣች ልጅ ስለሷ እየተወራ 100,000 ሰው ተቀምጦ አትመጣም አታይም። ሌላ ጨዋታ እስካሁንም መቆየት የለባትም። ኖ ስልክ አላት አይደል? ለምን አደውልላት? እኔ ኢልሻዳይ ብዙ ሰው ይደውልላታል። ማሜ ለምን እደውልላታለሁ? ኦንላይን አለች። በፌክ አካውንት ቁጭ ብለው ካዩ በኋላ በቤታቸው ገብተው ሌላ የተቀናበረ ሴራ መስራት ይሄ ነገር አግባብ አይደለም። ትምጣትና ነገር ለጃኒ መልእክት ላስተላልፍላት እየሰማች ከሆነ ለአንቺም ኢዚ የሚሆነው አሁን መተሽ ብታብራሪ ነው። ቢካዝ የሁሉ ሰው 100 ምናምን ሺህ ሰው በየኮመንቱ በየቪዲዮ ስር ጥያቄ ጠይቅሻል። ሰው ያን ሁሉ ክሪን ለማድረግ ጊዜ ከምትፈጅ ብትመጭና አሁን ብታስረጅ ሞር ኢዚ ነው ላንቺ። ይሄን ነው የምለው እኔ። ጆከሪ ቴንክ ዩ ሚኪ ልጄ ጋር ልሄድ ነው፣ እየጠበቁኝ ነው። ልሂድ። ካስፈለግኩኝ በማንኛውም ሰዓት ጥራኝ። የሚያስፈልግም ነገር ካለ ማስረጃ ሙሉ ማስረጃ ስላለኝ መላክ እችላለሁ። በቃ ወንድሜ እስካሁን አክብረን ቆይታል። 2 ደቂቃ ጠብቀን ምንም አይነት ነገር ይኑር 2 ደቂቃ ጠብቀን 2 ደቂቃ ያዝ ደቂቃ ነው። 2 ደቂቃ ካለፈ ቻው ብለን በሰላም እናሰናብታል። አይ ሰላም ይብዛ። በሌላ ቦታ ወጥታ ለምታወራው ነገር ኃላፊነትን ራሷ ትወስዳለች። አንተን መፍረድ ላለበት ማን ተበዳይ ነው ማን በዳይ ነው ህዝብ ይፈርዳል። በተጨማሪ መላክ የምፈልገው ነገር ካለ ትልከዋለህ። ማውጣት ያለብኝ ነገር አወጣለሁ፣ ማውጣት የሌለብኝ ነገር አላወጣም። ግን ለእኔ የሚሰማኝ ነገር ምንድነው? 24 ሰዓት እኔ ኦንላይን አለሁ። እንኳን ጃኒ ከኔ በላይ እሷ ናት የቲክታክ ተጠቃሚ። ስለሷ እየተወራ ነው፣ ስለሷ ጉዳይ እየተወራ ነው። መጥቶ እኔ ይህን ነገር አልሰራሁም፣ አላደረኩም፣ እጇንም አልቆረኩም። ከእስር ቤት ከወጣሁ አዶናይ ጋር ያለች ደውላ እያስቸገረች፣ ደውላ ስታስቸግረኝ አንስቼላታለሁ። አንስተው ካወሩ በኋላ ያኛው ጋር ጸብ ሲፈጠር እሷና እሷ መካከል ላይ ሌላ ሰው ለሱ ደውሎ ለምን ደወልክ ተብሎ ጥያቄ ሁሉ ቀርቦለታል። ሌላም ሰው ጠቅሷል።
በዚህ ጉዳይ ላይ የቆረጥከኝ ይሄ ቪዲዮ አልደወልኩልህም፣ ሰዓቱን አሳይቷል። እኔ አልደወልኩልህም፣ ለምን ይሄ ነው የደወልኩልህ? የራሷን ሀሳብ እዚህ ጋር መታ መስጠት ትችላለች። ለምን አስፈራት? እኔ እኮ መካከል ላይ ያለው ሰው ነኝ። ከጆን ዳንኤል ወይም ከዛች ከቅድም ጀምሬ ዮኒ ማኛም ነበረ። ሁላቸውም ዮኒ ጋር ስለማይስማሙ ነው ያስወጣሁት። ዮኒ ምንድነው የቆየ ቪዲዮ ነው አለኝ አይደለ? ሰዓቱን አሳይ። የራሴ ፎሎወር ብቻ ይከተል በቤቴ ገብቼ አወራለሁ ከሆነ ይሄ ስህተት ነው። ህዝብ እየተደናገረና ተከታዮቻችን እየተደናገሩ ስለሆነ ያሉት ይሰማኛል። በቃ ሉጣኔ አስፈላጊ ከሆነ ልካቸዋለሁ ቪዲዮቹን አንድ ላይ ቁጭ ብለው ሲያወሩኝ ስታወራኝ ምናምን ሁሉንም የተደወልልኝም ቪዲዮንም እልክልሃለሁ። የሚያስፈልግ ከሆነ ንገረኝ፣ ከመጣሽ ደግሞ ጥራኝ፣ ደውልልኝ፣ ያለውን ነገር ላክልኝ። አንተ ጋር አልቀመጥም ብላ ሀሳብ ካላት ውረድና በሌላ በፌክ አካውንትም ሆነ በምንም አይነት አካውንት በራስም ሌላ ስራ ካለ ቁጭ ብላ አድምጥ። ከመጣች አሁንም 5 ደቂቃ እንጠብቃታል፣ ትምጣ። በቃ እሺ ወንድሜ፣ ሊዳውን እየጠበቁኝ ነው ልጅና ሚስቴ። ሂድ፣ መብት ነው። ያለውን ነገር ይላክልህ፣ እሱ ጥሩ ነገር ነው። ሌላው ደግሞ መውጣት ያለበትን እወጣለሁ። ሂድ፣ ስትመጣ መመለስ ትችላለህ። አይ አልክልህም፣ እንደዛ ጆከር የሚወጣ ነገር አይደለም። ኖ ለሚዲያ ፍጆታ የሚውል ብቻ ነው ለኔ የምትልክልኝ። እንደዛ ኖ እኔ የምልህን ነገር አስማኝ። እኔ ለሚዲያ የሚውለውና እዚህ ጋር ያለውን ነገር እንጂ ሌላ ነገር እኔ እንድትልክልኝ አልፈልግም። አይ እሺ አባት ቻው። አሁን አንተ ውጣና እሷ ስትመጣ መመለስ ትችላለህ። ከዛ ውጭ እኔ የራሳችሁን ሚስጥር እኔ ለኔ ላክልኝ አለ። ምን ሊያደርግልኝ? ቆይ እንከባበር። ሄዷል። እኔ አንዴ ላውራ። እስካሁን ሲያፍነኝ ነበር ጆከርም። እኔ ይኸውልህ የተሰማኝን ልናገር ጆከር። አንደኛ ነገር እኔ አሁንም ላይክ እንደ ሴት ልጅ ተጎዳው ስትል እኔ ሁሌም ከሴት ጎን ነው የምቆመው። ኖ ማተር ዋት ነው የምነግርህ። ሴት ልጅ ተደበደብኩኝ ስትል ከየትኛውም ሴት ጎን እኩል እቆማለሁ። ስቆም ግን ዘር፣ እምነት፣ ሃይማኖት ምናምን ፖለቲካ ማንነቷ ምናምን አያገባኝም። ሴት ስለሆነች ብቻ ነው። ለቀነኒ ድምፅ ስንሆን ፖለቲካ አስበን ዘርን አስበን አልነበረም ድምፅ ይሆናት ገባ። ስለዚህ ኖ ማተር ዋት ማንኛውም ሴት ተጎዳው ስትል እኔ እንደ ራሴ ከሴቷ ጎን ነው የምቆመው። አንደኛ ደረጃ እሱ ባለትዳር ከልጁ እናት ጋር ከተመለሰ ቤቢ የሚል ፌክ አካውንት ከፍቶ ለምን ያወራት? ለምን ያወራሉ ሁለቱ? ለምን ነው ግንኙነቱን የተፈለገው? እሱ በሷ ይሄ ጥያቄ የምጠይቀው በሱም ጎን በሷም ጎን ነው የምጠይቀው። እሱ ሚስቱ ላይ ቺት እያረገ ነው ማለት ነው። እሷም ባሏ ላይ ቺት እያረገ ላይክ ቦይፍሬንዷ ላይ ቺት እያረገ ነው ማለት ነው። ሶ ይሄ የሁለቱም ችግር ነው። ሁለተኛ ነገር አሁንም እሷ መታ ነገሮቹን እስካላጠራሽ ድረስ ይሄኛው አካውንት ራሱ ፌክ አለመሆኑ በምን እናውቃለን? አናውቅም። የሚያውቁት ሁለቱ ናቸው። ሁለቱ ቁጭ ብለው ማውራት ሲችሉ፣ ሁለቱ መረጃቸውን ይዘው ማውጣት ሲችሉ ነው እንጂ አንደኛው ድፍረቱ ስላለው መቶ ስለተናገረ ወይ የሆነ ግሪሳ ስላለ ባይዘው እውነት በመንጋ አይደለም የሚለካው፣ ወይ እውነት የሆነ ሰው አፍጥጦ በመጣ አይደለም የሚለካው። እውነት ባለክ መረጃ ነው። ምክንያቱም እኛ በውጭ ሆነን ነው የምናውቀው ሁለቱ ምን አይነት ግንኙነት ይኖራቸው ምን ይከናወን የሚያውቁት እሱና እሷ ናቸው። ስለዚህ አሁንም ቢሆን እኔ ስቲል ነው የምነግር ጆከር ቶታሊ ሮንግ የሆነው ከተለያዩ በኋላ የሁለቱ ማውራት መሳሳቅ ምናምን የሆነ ሰው ደውሎ ለምን ደወልክ መባባሉ ራሱ ሁለቱም በሁለቱም ሰዎች ላይ ቺት እያደረጉ ነው። ስለዚህ ጥፋቱን አሁንም የሁለቱም ነው የሚሆነው፣ የጃኒም የሱ እሱ ሚስት እያለው በዚህ ደረጃ በሱ ከሷ ጋር መሞዳሞድ የለት። በቃ ኤክስ እኮ ኤክስ ነው አለኛ ስናቅ ኤክሱ ነች ኤክሷ ነው። with respect ሊከባበሩ ይችላሉ፣ ኃይል ይባባሉ ይችላሉ። ተጎዳ ሲባል እንዴት ነው እሱ መጣ አይደለ? አዳምጥኝ። እሱ መጣ አይደለ? አሳይ አይደለ? ሲያሳይ እሷ መጣ ያለ መናገር ምንድነው ችግሩ? ግን የሁለቱም ደግሞ ጥፋት ያለው ምንድነው? ሁለቱም እሷ ማዶና ላይ ትሞዳሞዳለች፣ እሱም ነው ላይ እየተሞዳሞደ ነበር። እሷ ናት አለ እኮ ክስ አቀረበች እኮ ካልፈለክ እኮ አታነሳም። ጆከር ለእኔ ደቂቃ ስተኛ እባካችሁ በተራ እናውራ። ጆካ ቤቱን ምራውና ተራ ስጠን። በተራ እናውራ። አንድ ስለነበረ ስር ሳዳምጥ ነበር እና አሁን ከሰማው በኋላ ጆካ ያለውን እስማማለሁ። ምንድን ነው ያለው? እሷ የውላ ሰው ባለበት ተበዳይ ነኝ ካለች መታ ለምንድን ነው ማትናገረው? ይሄን ላይ ነው ማየት ያለብን።
ትክክለኛ ጥያቄ ነው። ስለሚከሰውና ላቀረበው ነገር መልስ መስጠት ሁላችንም በእሷ ሳይድ ነበርን። ከጆከር እና ከማሜ ውጪ ሁላችንም በእሷ ሳይድ ነበርን። እውነት ለመናገር አልዋሽም። ሚኪን አሁን ያየሁት። ስለዚህ አሁን ማድረግ ያለብን ምንድን ነው? ሁሉ ሰው ባለበት ተበዳይ ነኝ ብላለች። እኔ አልበደልኩም ብሎ የእሱን ሰምተናል። ብዙም መረጃ እንዳለው አስቀምጧል። ትምጣና ታሳይ። ትምጣና እኔ እንትን ብያለሁ እንደዚህ ሆኛለሁ ያለችበትን መጣ ተመስከር። ይሄው እሷ ነች ተበድያለሁ ብላ ቪዲዮ የጀመረችው። እሷን ሰምተን ነው እኛም የጮው ነው። ስለዚህ ትምጣና ይሄን ነገር ታስረዳ። ይሄንን ነው የምለው። ይሄ ነው ዋናው። ያ ዮኒዬ አሁን አንተ ቅድም ይሄ የቆየ ቪዲዮ ነው ብለሃል አይደል? አሳይሃል ቀኑን የተደዋወሉበት። አው ሶሪ አየሁት። ስለሱ ይቅርታ። እኔ የቆየ ነው መሰለኝ እውነት ለመናገር አልጠበቅኩም። ስለዚህ ይሄ ልጅ እውነት ያለው ሰው ተበዳይ ነኝ ብላ የወጣችሁ በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብላ የምታደምጥ ከሆነ በኋላ በቤቷ ገብታ የተለያየ በሌላ ቤት ገብታ የተለያየ ነገር የምትል ከሆነ ከመጣች እመለሳለሁ ብሎ አለው ብሏል። ስለዚህ እኔ ምንድነው አሁን ከሰማሁት በኋላ መቅረብ አይችልም። ጆካ እንዳልከው ከሰማሁ በኋላ የእሱን ሰማሁ አይደለ? ከሰማሁ በኋላ አሁን ባየሁት ትምጣና ትናገር። እሷን የሆነ ነገር ከማለታችን በፊት ተበድያለሁ ብለሻል። በደል ብለሽ መጀመሪያ ቪዲዮ የፖስተችው አንቺ ነሽ። ቪዲዮ አስጠፋ አካውንቴን ያዘጋው እሱ ነው። በቶቼ መካከል ይደበድበኛል። ይቅርታ እህቱም እናቱም ታውቃለች። አካውንቴን አዘግቶ ደብድቦ እንደዚህ ያደርገኛል። ሆስፒታል ወስዶ አሳክመውኝ ምናምን ያልሽው በሙሉ አንቺ ነሽ። ያንን በውስጥ እየጻፉልኝ ነው። ሁለተኛው አካውንቷም ተዘግቶባታል፣ ግን ስቶሪዋ ላይ ፖስት አድርጋለች ይላል። እስቲ ግባ ከሷ ጋር ጆከር። ጆከር ቆይቼ ነው የምገባው። አሁን መግባት አልችልም። አካውንት ልስጣት ትምጣና ራሷን ባታ ቆይቼ ነው የምገባው። ምንድነው እኛ አካውንት እንስጣት? ለምን እንደዛ አይነት አሁንማ መፈታት ጆከር የሁላ ሰው ይዞ ቁጭ ብሎ እንዴት ነው በኋላ ገባለሁ የሚባለው? ሁለተኛ አካውንት የተዘጋ ማለት ምን ማለት ነው? አካውንት ሲዘጋ እኮ ሪፖርት ተደርጎ ሲዘጋ ስለ ቲክታክ አካውንት ሁላችንም ተጠቃሚ እኮ ነው። ለምንድነው እንደዚህ የምታደርጉት? አይ እኮ ዛሬ ውጣ እያለ ነው ጆከር። እውነቱ ነው። ጓደኛዋ የሆናችሁ ሰዎች ቆያችሁ። አንድ ጊዜ ነው ዮኒ ቲክታክ ላይ ነው አይደል ያለው አካውንት። ይሄኛው ቢዘጋብህ ይሄኛው ፈጥኖ አይዘጋብህ። ይሄኛው ከምኔው ተዘጋ ወይስ ጆካ ነው ራሳቸው እንትን አድርገውት ይሆን እንዴ? እኛ ህፃናቶች አይደለን። ይሄኛውማ ሊዘጋ አይችልም። በዳይ መጥቶ ሲያስረዳ ተበዳይ ጸጥ ብሎ በተለያየ ሲያሳ አራዳ ጨዋታ ነው። ይሄን ነገር አንቀበል። 100,000 ሰው ይሄን እኔም አልስማማ። ነይ ግቢ ተከራከሪ፣ ፊት ለፊት ሳንናገር መጥፎ ነገር ሳትናገር እኔ ላሳየሁት ነገር ሐሰት ነው የምትይ ከሆነ ፊት ለፊት ነይና ክሰሽኝ እያለ ነው። ትክክል። እኔ እንደዚህ አይነት መድበቅበቅ አይመቸኝም። አልተዘጋም እያሉኝ ነው። ለምን ይዘጋል? ምንም ምክንያትም የለውም። አልተዘጋም። ያ ከሆነ እኮ ማንኛውም ሰው እኮ ይኸውላችሁ ሲስተም አለው። ባን አድርገህ ቪዲዮ ሰርተህ አካውንት የተዘጋቢ ብለህ ማንንም መክሰት ትችላለህ። ትክክል። እንደዚህ አይነት አራዳ ጨዋታ ማንም ሰው እንትን አይደለም። ታይም ስጣት። እስከዛ ማውራት ያለበት ሰው ያውራ። ታይም ስጣት። ትመጣ ይሆናል። እኔ ኤልሻዳይ ጋር ደውዬ ነበረ። እንትና የተናገረው ምንም ደውላ ስትጮህበት ጊዜ ማለት ነው። ኤልሹ ስትጮህበት ምን አለ? አይ እኔ አይደለሁም አልደወልኩም፣ ተደውሎልኝ ነው። ከፈለግሽ ስክሪንሻት ልላክልሽ ሲላት አልፈልግም አለችው። ከዛ አልተቀበለችም፣ አላየችም። ይሄ ነው ያለው። የተናገረውም ጆን ዳንኤል እውነቱን ነው። ይሄ ነው የተባባሉት። ሌላ ይጨምራል። አሁን ሰው ላከልኝ ላይቭ ላይ መግባት በሁለተኛ አካውንቴ ላይቭ ላይ መግባት አልችልም ብላ ስቶሪ ላይ ጽፋ ለጥፋለች። ይሄ እንደዚህ አይነት ጨዋታ ባዶናይ አካውንት በባልሽ አካውንት ነይ ባዶናይ አካውንት ነይ ከሳሽ ነሽ አይደል? ባዶናይ አካውንት ለምን አንቺ ነሽ? ነይ ባዶናይ አካውንት ነይ። ካልመጣች ሌላ ነገር ነው። ሞዴሬተር ሁሉ ካልመጣች ሌላ ነገር ነው። ይኸውልህ ጮህ ነው። መጣች እኛም እንገረበጣለን እኮ ይሁን። ይኸውልህ ላኩልኝ አካውንቴ ሪፖርት ተደርጎ የኛውም ተዘግቷል። ባዶናይ አካውንት ወይም በጓደኛ አካውንት እኔ ምን ከአዶናይ ጋር ሰላም አይደሉም። አለቀ። ባዶናይ አካውንት ነይ ቶሎና ሐሳብሽን እሱ እንዲያስረዳ አንቺም ማስረጃ አንላቀቅም። ያ ከሆነ ሁሌ እየተጭበረበረና አንድን ሰው ስለማይናገር ብቻ ወጣችሁ በመክሰስ በቲፎዞ በተከታይ ሰውን ለመጣል የሚደረገው ነገር ጆከር አንድ ነገር ልናገር እዚህ ጋር ማለት ነው። ማንም ስፔሻል የለም። ሴት ልጅ ስትጎዳ እኔ ልጆች አሉኝ
ስለ መውለድ ስላለ መውለድ ሳይሆን ማንኛውም ሴት ስትጎዳ በጣም ድምጽ መሆን እችላለሁ እኔ ጋይስ። እኔ ከሱ የምትሉት ነገር ሳይድ ይዛችሁ በእናንተ ሳይድ ስላልሆነ ብቻ መሳደብ አይቻልም ጋይስ። እውነት ይወጣል ዳሳይ። ከዛውጭ ማንኛውም ሴት ስትጎዳ በሴት እንቆማለን ሁላችንም። አይደለም እኛ ልጆች ያለን ሰዎች ስለ እውነት ሲወራ ግን እውነትን ማመን አለባችሁ። በቃ እውነት የሚያሳምነኝ ሰው ነኝ እኔ። ቁጭ ብለ ግን ያንተን ሐሳብ አልቀበልም እኔ። ዳሴት ከታች የምታለቅሱ ሰዎች መልስ ልስጣችሁ ብዬ ነው። እኔ ልጨምርበት እዚህ ላይ ያውራና ካንተ በኋላ እሺ አሁን እዚህ ጋር ምን አለ ጆከርና ማሜ ናቸው እንደውም መሀል ላይ ሆነው እንትን ያሉት አንድ ሰው በሴትነቱ መጀመሪያ ቅድሚያ ሰጣለሁ ማለት በጾታ የጾታ ዘረኝነት ላይክ ጆን ዳንኤልም ስራው ነው። እዚህ ላይ እስር ሊያጋጥም ይችላል፣ ከማህበረሰብ መገለል ሊያጋጥም ይችላል። የተበደሉ ሴቶች እንደውም ይበልጥ የሚጎዳው የተበደሉ ሴቶች እንዳይታመኑ ሊያደርግ ይችላል። እንደዚህ አይነት ነገር ሰው ሳይበደል ተበድጅ ያሉ ማለት ነው እና እዚህ ጋር እንደ ቀላል አንየው። ሴት ልጅ እንደዚህ ሆኛለሁ ብላ ካለቀሰች ወንዱም ሴቱ የሚደግፋት የሴቶች በደል በጣም ስላለ ኢትዮጵያ ውስጥ ያንን ለመከላከል ነውና ያንን ክፍተት ተጠቅሞ የራስን አድቫንቴጅ መጠቀም ማለት ሊያስጠይቁላ ይገባል። አሁን ይሄ ልጅ ዋሴ ስማ፣ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ። ሴት ልጅ ስለሆነ ብቻ በሴትነቴ እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንጓጥና ወደ ሌላ ወንጀል የምታስገባው ከሆነ ይህን ነገር መቀበል አለብን። በጣም መጥፎ ተበዳይ ከሆነች እስካሁን መታ ለምን አታስረዳ? በቃ አሁን የመጣ ሙድ ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል? ወንድ ልጅ ነገም ባንተ ይደርሳል አለባችሁ ጋይ። ሴት እንደ ሴት እንቆማለን፣ ግን ደግሞ የሚበደል ወንድ ይኖራል እኮ ጋይ። ሴት ስለሆንኩ እኔ በሴት መቆም የለብኝም። እየበደለ ቀድም አሁን ስንነጋገር ገስት ላይ ጆን አልመጣም። መምጣት ካለበት ድፍረት ካለው ይምጣና የደወለ ዮኒም አለ። ዮኒን ይቅርታ ብዬ ነው ያስወረድኩት አይደል? ጆከር የባንክ አካውንቱን ሰጥቷል። የደወለችው ራሷ ናት። የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ። አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው? እኛ እኮ ህፃናቶች እኮ አይደለም። ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት? እኔስ ወንድ አይደለው? በዚህ ደቂቃ ላይ ከጆን ዳንኤል ጎን መታ ፊት ለፊት እሱ ሲገባ እሷ ስገባ እሱ ከቀረ እሱን እንወቅሳለን። ለምን አትመጣም? በአዶናይ አካውንት ትምጣ። አብራው የምትላላ ሰው አብራ በፍቅር የምትኖረው ሰው አይደል? አካውንቱን እንዴት አይሰጣት? ሀሳቤን ልስጥ አንድ። አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም። መብቴ ነው፣ ሀሳቤ ነው። እንዴት ኮይሚውት ቶቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣ ትከራከራ ትምጣ። ምን አጋጥሟት ልጨርስ አንዴ። ምን አጋጥሟት እንደሆነ አናውቅም። ምን ደርሶባት እንደሆነ አናውቅም። እስክትመጣ መጠበቅ። ቆይ ወንድሜ አንድ ጊዜ ቆይ ያዝ። አንተ ምን ታልክ? እዚህ ጋር እንኳን ከጆከር ጎን ነኝ። እኔ ምናልባት እንደዛ አይነት እንትን ሴራ ሰውን ለመጣል የምሰራ ሰው አይደለም።